ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን ሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት በተደረገ አንድ የፕሪሚየር ሊግ 17ኛ ሳምንት መርሃ ግብር አስቶን ቪላ በሜዳው ማንቸስተር ዩናይትድን አስተናግዶ 2-1 ያሸነፈበትን ጨዋታ በዚህ ፕሮግራም እንግዲህ ድረ ጨዋታ ነጥቦችን አንስተን እንወያያለን። ከዚህ ፕሮግራም በመቀጠል የአፍሪካ ዋንጫ ትናንትና በደማቅ ሁኔታ በሞሮኮ አዘጋጅነት ተጀምሯል። አዘጋጇ ሞሮኮ ኮሞሮስን 2-0 ያሸነፈችበትን፣ እንዲሁም በጣም ሊቨርፑሎችን ያሰጋው ከባዱ የአሌክሳንደር ኢሳቅ የእግር ጉዳት የወጣ አዲስ መረጃ አለ። እሱንም በተመለከተ የምናካፍላችሁ ይሆናል። በእነዚህ 3 ፕሮግራሞች እንግዲህ ዕለተ ሰኞን ከእናንተ ጋር ቆይታ እናደርጋለን። ይሄ ፕሮግራም ሙሉ በሙሉ ትኩረት የሚያደርገው እንግዲህ የቪላ ፓርኩን ፍልሚያ ይሆናል። በሞርጋን ሮጀርስ 2 ግብ ለማንቸስተር ዩናይትድ ደግሞ ብቸኛዋን ግብ ማቲያስ ኩኛ አስቆጥሮ ቪላ በድጋሚ የነጥብ ልዩነቱን ከአርሴናል ጋር ወደ 3 ከማንቸስተር ሲቲ ጋር ወደ 1 በድጋሚ ያጠበበበትን ሌላ ድል ለ10 ተከታታይ ጨዋታ በሁሉም ውድድሮች በሊጉም አስደናቂ ጉዞውን የቀጠለው የኡናይ ኤምሪ ቪላ ሌላ ጣፋጭ ድል በቪላ ፓርክ አስመዝግቧል። ይህን ጨዋታ እስቲ በተወሰነ መልኩ እንመልከት። በተለይ ለማንቸስተር ዩናይትድ የዚህ ጨዋታ ሽንፈት ሌላ መነጋገሪያ ነጥብ፣ ሌላ ክፍተት፣ ሌላ ችግር ይዞ ብቅ ያለበትም ጨዋታ ነው። በተለይ የአምበሉ ብሩኖ ፈርናንዴስ መጎዳት ተጫዋቹ ምናልባት ማንቸስተር ዩናይትድ ለ1 ወር ገደማ ያክል ሊያጣ እንደሚችል ከወዲሁ እየተገለጸ ነው የሚገኘው። የብሩኖ ጉዳት እንግዲህ ሃርምስትሪንግ እንደሆነ ነው ከወዲሁ እየተገለጸ የሚገኘው እና ተጫዋቹ ከረጅም ጊዜ በኋላ ነው፣ ምናልባት ከ3 የውድድር ዓመት በኋላ ነው ብሩኖ ፈርናንዴስ ጉዳት አጋጥሞት ከሜዳ ሲርቅ እና ሩበን አሞሪም ከጨዋታው በኋላ በገለጹት መሰረት ተጫዋቹ ለተወሰኑ ጊዜያት ከሜዳ እንደሚርቅ አያይዞ አንስተዋል። የቪላ ፓርኩን ፍልሚያ እንዴት ተመለከታችሁት? የኡናይ ኤምሪ አስደናቂ የድል ጉዞ አሁንም እንደቀጠለ ነው። ማንቸስተር ዩናይትድን አስቶን ቪላ እንግዲህ ከአለፉት 27 የእርስ በርስ ግንኙነት ገና 2ኛ ድላቸው ነው በቪላ ፓርክ ማስመዝገብ የቻሉት። ባለፉት ጨዋታዎች እንግዲህ በቪላ ፓርክ ጥሩ ሪከርድ የላቸውም ባለሜዳው። ነገር ግን ትናንትና እንግዲህ ከአለፉት 27 ጨዋታዎች ውስጥ 2ኛ ድላቸውን ማሳካት ችለዋል። የኡናይ ኤምሪ አስቶን ቪላ አስደናቂ ጉዞ በሁሉም ውድድሮች ለ10 ተከታታይ ጨዋታ ቀጥሎ ከ111 ዓመት በኋላ ለመጀመሪያ ጊዜ ነው አስቶን ቪላ በክለቡ ታሪክ 10 ተከታታይ ጨዋታ ማሸነፍ ሲችል። ይሄ ግሩም ሪከርድ እንግዲህ የቪላን ሲዝን ባልተገመተ መልኩ ወይም በዚህ የውድድር ዓመት የዋንጫ ተፎካካሪ ሆኖ እስከ መጨረሻ ድረስ መዝለቅ ይችላል። በዚህ ብቃት፣ በዚህ አስደናቂ አጨዋወትና ኢነርጂ ምንም እንኳን በትናንትናው ጨዋታ የሐሙሱ የዩሮፓ ሊግ ጨዋታ ተጽዕኖ እንዳለበት በሜዳ ውስጥ እንቅስቃሴ ብንመለከትም አልበገሬነት የታየበት የቡድን ካራክተርና የአሸናፊነት ተነሳሽነት እንግዲህ መሪ ማድረግ ቻለ ሞርጋን ሮጀርስ። ከዛም በኋላ በማቲ ካሽ ስህተት የተገኘችውን ግብ በግሩም ሁኔታ ማቲያስ ኩኛ አስቆጠረ። ማንቸስተር ዩናይትድ እንግዲህ ሞርጋን ሮጀርስ ካስቆጠረ ከ2 ደቂቃ ከ53 ሰከንድ በኋላ ነው አቻ ማድረግ የቻለው። የመጀመሪያ 45 ሊጠናቀቅ የመጨረሻ ክፍለ ጊዜ አካባቢ ነው ሞርጋን ሮጀርስ 45ኛ ላይ፣ ማቲያስ ኩኛ 45 ሲደመር 3 ላይ ግቦችን ማስቆጠር የቻሉት። ከረፍት መልስ እንግዲህ ዋትኪንስ ያቀበለውን ኳስ ሌላ አስደናቂ አጨራረስ በታየበት የሮጀርስ የምሽቱ እንቅስቃሴ
ለራሱም ለቡድኑም ሁለተኛዋን አስቆጥሮ 2-1 በሆነ ውጤት ቪላ ማንቸስተር ዩናይትድን ካለፉት 27 ግንኙነት ለሁለተኛ ጊዜ በቪላ ፓርክ በተደረገ 27 ግንኙነት ለሁለተኛ ጊዜ ድል ማድረግ ችለዋል። የምሽቱን ጨዋታ እስቲ እናንተ እንዴት ተመለከታችሁ? ዛሬ የእንግሊዝ ሚዲያ ለህትመት የበቁ ጋዜጦች እንግዲህ ትኩረታቸው በአጠቃላይ የቪላ ፓርኩን ፍልሚያና የአሌክሳንደር ኢሳክ ጉዳትን በተመለከተ ነው። እንግዲህ በኋላ ገልጻቸው የስፖርቱ አምድ ላይ ይዘው መውጣት የቻሉት ሁሉም ጋዜጦች ማለት እንችላለን ትኩረታቸው የቪላ ፓርኩን ፍልሚያ፣ የሞርጋን ሮጀርስ አስደናቂ ብቃት እንዲሁም የብሩኖ ፈርናንዴስ ጉዳትን በተመለከተ ነው። ከዘ ታይምስ እንዲሁም ቴሌግራፍ፣ ዴሊ ሚረር ሁሉንም እናንተ በስክሪናችን ላይ የዛሬ የህትመት ውጤቶችን እየተመለከታችሁ እስቲ በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥቦችን እናንሳ። የዘንድሮን ቪላ እንዴት ትመለከታላችሁ? አጀማመሩ በጣም አስከፊ፣ የዝውውር መስኮቱ ስኬታማ ያልነበረ፣ ዘግይቶ ወደ ዝውውር መስኮቱ መግባቱን ተከትሎ በክለቡ የፋይናንስ ስርዓት አንዳንድ ውስጣዊ ክፍተቶች በአሰራርም ያለፉት የፒኤስአር ጫና ክለቡ ላይ እንግዲህ በተለየ ሁኔታ ተጽዕኖ ፈጥሮ እንግዲህ ኡናይ ኤምሪ በዘንድሮ የሳመር ቆይታ ደስተኛ አልነበሩም። ነገር ግን ለክለቡ ኮምፕሌን ማቅረብ፣ ክለቡ ላይ ጫና መፍጠር አልፈለጉም። የራሳቸውን የቡድን ግንባታና ይሄ እየተቀናጀ እየተዋሃደ የመጣው የቡድን ባላንስ ጠብቆ መዝለቅ የመጀመሪያ እቅዳቸው ስለነበር የሚጨመሩ ተጫዋቾች ካሉ በእቅድ መሰረት እንግዲህ ዘግይቶ ቢሆንም በውሰት በግዢ የተወሰኑ ተጫዋቾችን ወደ ክለቡ በማምጣት በነበሩ ተጫዋቾች ፍጹም በመዋሃድ እንግዲህ ታክቲካሊም ቴክኒካሊም ብቁ የነበረው የኡናይ ኤምሪ ቡድን የሲዝኑ አጀማመር በተጠበቀው ደረጃ ጠንካራ አልነበረም። እንደምታስታውሱት የመጀመሪያ 4 ጨዋታ ቪላ ማሸነፍም አልቻለም፣ ግብም ማስቆጠርም አልቻለም። አጀማመሩ በጎ አልነበረም። ከዛን ጊዜ በኋላ ከ5ኛ ሳምንት ጨዋታ በኋላ የጀመረው የቪላ ድል በመሃል አንድ ጊዜ ነው በሊቨርፑል ሽንፈት አስተናግደው የተቀሩትን ያለፉትን 12 የሊግ ጨዋታ በ11ዱ እንግዲህ አልተሸነፉም። በሁሉም ውድድሮች ደግሞ 10 ተከታታይ ድል ዩሮፓ ሊግን ጨምሮ በማሳካት በአስደናቂ ጉዞ ላይ ነው ቪላ የሚገኙ። እንደምታስታውሱት ከወራጅ ቀጠና የ3 ነጥብ ልዩነት ብቻ የነበረው ቪላ ዛሬ ላይ በ3ኛ ደረጃ ላይ መቀመጥ ችለዋል። በነገራችን ላይ አንድ አስገራሚው ሪከርድ ኡናይ ኤምሪ በኦክቶበር 2022 ወደ ፕሪሚየር ሊግ ከመጡበት ጊዜ አንስቶ ወደ ቪላ ፓርክ የትኛውም የዩሮፒያን ክለብ እንደ ኡናይ ኤምሪ በሜዳው ጨዋታዎችን ድል ያደረገ ክለብ የለም። ከፍተኛ ቁጥር ያለውን የጨዋታ ድል ነው በቪላ ፓርክ ማስመዝገብ የቻሉትና በርካታ ክለቦች ወደዚህ ስቴዲየም ሲመጡ 3 ነጥብ ይዞ ለመመለስ በሚቸግር ደረጃ የቪላ ፈታኝ እንቅስቃሴም አጫወትም በተለይ 2 የተለያዩ 45ቶችን እንደ ተጋጣሚው አይነት ተለዋዋጭ የጨዋታ ቅርጽ ይዞ በመቅረብ አስደናቂ የኡናይ ኤምሪ ቡድን ግንባታን እየተመለከትን ነው የምንገኘው። ጠንካራ ዝውውሮች፣ ትላልቅ ጥገናዊ ለውጦች ባልተደረጉበት ከአምናው በርካታ ተጫዋቾች ናቸው እንግዲህ በዘንድሮ ስብስብ ውስጥ የሚገኙት። አምናም በተወሰነ መልኩ ጃንዋሪ ላይ ነው እነ አሴንሲዮን፣ ማርከስ ራሽፎርድን፣ እነ ጀሪሚ ማለንን በማምጣት ክለቡን ለማጠናከር የሞከሩት። ዘንድሮ በዛ ደረጃ ኢንቨስት ሳይደረግ ክለቡ የፒኤስአር ጫና ለመሻገር ብሎ ከአሰልጣኙ ጋር ቴክኒካል ውሳኔዎች ላይ ተመካክሮ እንግዲህ በግሩም ሁኔታ ቅሬታዎች፣ ጥያቄዎች ቢኖሩም የቪላ የድል ጉዞ ግን በተጠናከረ ደረጃ እንደቀጠለ ነው። እንግዲህ የዚህ የውድድር ዓመት የአስቶን ቪላ ቁልፉና በእንግሊዝ ብሔራዊ ቡድን በቶማስ ቱኸል ተመራጭ ነው። በቦታው ላይ የመጀመሪያ ቅድሚያ እየተሰጠው የሚገኘው ሞርጋን ሮጀርስ በልዩነት እንግዲህ የዘንድሮን ቪላ የተጫዋቹ ብቃት የቪላን ውጤታማ ሲዝንን እያሳየ ነው የሚገኘው። ይሄ ተጫዋች የመጀመሪያ እንግሊዛዊ ተጫዋች ሆኗል። በእንግሊዝ እግር ኳስ ደብል ፊገር ቁጥር ላይ መድረስ የቻለ 10 የግብ ተሳትፎ በ17 የፕሪሚየር ሊግ ጨዋታ 7 ግብ 3 አሲስት በማድረግ ሞርጋን ሮጀርስ እንግዲህ አስደናቂ የውድድር ዓመት
እያደረገ ነው የሚገኘው። ተከታታይ ጨዋታ የትላልቅ ጨዋታዎች ገዳይ በመሆን አሁን የሞርጋን ሮጀርስ አነጋጋሪ ብቃት ከጊዜ ወደ ጊዜ ከፍ እያለ በትላልቅ የቶፕ ፎር ክለቦች አሁንም ተጫዋቹ በትኩረት እየተመለከቱት ነው የሚገኙት እና የመጀመሪያው ግብ በግሩም ሁኔታ የተቆጠረ ፈታኝ የነበረ ሹት ነው። ይሄ ተጫዋች ቡድኑን ቀዳሚ ካደረገ በኋላ የዩናይትድ ሃይ ፕረስ ተጠናክሮ ቀጥሎ መጀመሪያም በጨዋታው የተሻለው ቡድን በእንቅስቃሴ ደረጃ ቢያንስ ጌሙን ኮንትሮል ለማድረግ አሞሪም የመረጡበት የጨዋታ ስታይል ከረፍት በፊትም ከረፍት በኋላ የተሻሉ ነበሩ። ነገር ግን የተገኙ አጋጣሚዎች ወደ ግብ የመቀየር እና እድሎችን ክሬት ለማድረግ የመረጡበት የማጥቃት እንቅስቃሴ ተመጣጣኝ ሳይሆን በቂ ኳስ፣ በቂ እንቅስቃሴ፣ በቂ ቻንሶች ክሬት ተደርገዋል። ነገር ግን ወደ ግብ የመቀየር አቅም በዩናይትድ በኩል የኢምቤሞን ጉለት በግልጽ ያሳየ የምሽቱ እንቅስቃሴ ነበር። የነ አማድን በተመሳሳይ ጉለት ዩናይትድ ጥራት ያላቸውን እድሎችን ክሬት ያደርጋሉ። ከዛም በኋላ ግቡን ለማስቆጠር የተቸገሩበት የመጨረሻ አጨራረስና የውሳኔ አቅም ተዳክሞ በታየበት የነ ማቲያስ ኩኛ ጥረት በልዩነት ሊመሰገን የሚገባ የምሽቱን እንቅስቃሴ መመልከት ችለናል። ነገር ግን ከሽንፈቱም ባልተናነሰ መልኩ ትልቁ አሳሳቢው ጉዳይ ኢምቤሞ በሌለበት ማዝራዊ እንዲሁም አማድ ወደ አፍሪካ ዋንጫ መጓዛቸውን ተከትሎ እዚህ ላይ እንግዲህ ካሰሚሮ አልተሰለፈም በ5 ቢጫ ምክንያት። ዴሊት የለም፣ ማጓየር አልተሰለፉም። ከጨዋታው በፊት ቀደም ብሎ ደግሞ ኮቢ ሜኑ ባቱ ላይ ባጋጠመው ጉዳት ምክንያት ከዚህም ጨዋታ ውጭ ሆነ። ሩበን አሞሪም በትንሹ 8 ተጫዋቾችን በዚህ ጨዋታ ማግኘት አልቻሉም። አሰልጣኙ እድለኛ አልነበሩ ወደ ቪላ ፓርክ ሲመጡ፣ ግን ባላቸው አማራጭ ጌሙን ኮንትሮል ለማድረግና የቪላ ማጥቃት ለመቆጣጠር የመረጡበት መንገድ ሊመሰገኑ ይገባል። በውጤት አለመታጀቡ አሁንም የአሰልጣኙ ግድፈትና ክፍተት ከማንሳት ይልቅ የቪላ ወቅታዊ ጥንካሬ የተሟላ ቡድን መሆን ማንቸስተር ዩናይትድ ካጣቸው ተጫዋቾች ጋር ሲነጻጸር ፍጹም ሚዛን የሚቀርብ አይደለም። ሁለተኛ 45 የበለጠ ደግሞ ብሩኖ ፈርናንዴስ በጉዳት ምክንያት እዛው ሲቀር ከረጅም ጊዜ በኋላ ከኤሲኤል ጉዳት የተመለሰው ሊሳንድሮ ማርቲኔዝ ነው ተጫዋቹን ተክቶ ወደ ሜዳ መግባት የቻለው እና ሩበን አሞሪም ያላቸውን አማራጭ ባላቸው አቅም ሲጠቀሙ ነበር። እንደውም ወጣቱን ተጫዋች የአካዳሚ ውጤት ፍሌሸርንም ጭምር በማስገባት የተለያዩ አጋጣሚዎችን ለመፍጠር ጥረት አድርገዋል። ነገር ግን ከምሽቱ የጨዋታም ውጤት አሁን ላይ ለደጋፊውም ለአሞሪምም በከፍተኛ ሁኔታ አሳሳቢ የሆነው የብሩኖ ፈርናንዴዝ የሃርምስትሪንግ ጉዳት ነው። ተጫዋቹ እንግዲህ ባለፉት 6 የውድድር ዓመት እንበለው አሁን ለ6 የውድድር ዓመት እየተቃረበ ስለሆነ ይሄ ተጫዋች በዩናይትድ ቤት ያመለጠው ጨዋታ 3 ነው በጉዳት ምክንያት። አንደኛው በህመም ነው። ሁለቱ ደግሞ ጉልበቱ ላይ መጠነኛ ህመም ጉዳት ስላስተናገደ ተጫዋቹ እነዚህን 3 ጨዋታ በ6 ዓመት ውስጥ እዚህ ጋር አሁን የብሩኖን ፕሮፌሽናሊዝም ራሱን የመጠበቅ በአካል ብቃት በአእምሮ እያንዳንዱ ጨዋታ ላይ በብዙ ውጣ ውረድ ውስጥ በዩናይትድ ችግሮችን እየተጋፈጠ ትችቶችን ምላሽ እየሰጠ ለዚህ ቡድን ምልክት ሆኖ በአምበልነት ረጅም ጊዜ እያገለገለ እንግዲህ ብሩኖ እንዲህ አይነት ጉዳት ካስተናገደ ሰንበትበት በሊዝበንም እያለ እንዲህ አይነት ጉዳት የሚስተዋልበት አይነት ተጫዋች አይደለም፣ ወይም የተደራራቢ የጉዳት ሪከርድ የለውም። ጠንካራ ፕሮፌሽናል ተጫዋች ነው ያለው። ብቃት አቅም እንግዲህ ክላሱ ይታወቃል። ነገር ግን ይሄ ከጉዳት ጋር ተጫዋቹ በብዛት ተያያዥ ተደርጎ የሚነሳ ተጫዋች አይደለም። ራሱን የሚጠብቅ ጠንካራ በዚህ እድሜው ብሩኖ እያንዳንዱን ጨዋታ ከሳምንት 90 ደቂቃ የሚያጠናቅቅ ጀግና የ10 ቁጥር ተጫዋች ነው። እንግዲህ ሩበን አሞሪም ሺፍት አድርገው ወደ ደብል ፒቮት የአማካይ ስፍራ መልሶት ነው እየተገለገሉ የሚገኙትና ብሩኖ ፈርናንዴዝ አሁን ከረጅም ጊዜ በኋላ ጉዳት ሲያስተናግድ ይሄ ለመጀመሪያ ጊዜ ነው። ነገር ግን ለሀገሩና
ማንቸስተር ዩናይትድ ያለፉትን 16880 ደቂቃ ተጫውቷል። ባለፉት 3 የውድድር ዓመት በእግር ኳሱ ዓለም የትኛውም ተጫዋች አላደረገም እንዲህ አይነት ደቂቃ፣ እንዲህ አይነት እያንዳንዱን ፕሮፌሽናል ጌሞችን ያደረገ ተጫዋች የለም በመላው ዓለም። 16880 ደቂቃ ባለፉት 3 የውድድር ዓመት። ብሩኖና ጉዳት አይተዋወቁም። እንደውም አምናኩ ብሩኖ በቀይ ካርድ ምክንያት ጨዋታ ሊያመልጠው ይችላል። 1-2 ጨዋታ አምልጠውታል። ነገር ግን ተጫዋቹ ያለው ፊትነስ ደረጃ የሚያስደንቅ ነው። ጉዳትና ብሩኖ አይተዋወቁም። እንደውም ምልክቶች ሁላ ታይቶበት የሚታወቁ ተጫዋች አይደለም። ይሄ ምናልባት የተደራራቢ ጨዋታ ጫናና ረጅም ጊዜ ተጫዋቹ በሙሉ ፊትነስ እያንዳንዱን ጨዋታ ማድረጉን ተከትሎ የረጅም ጊዜ ጫና ያስከተለ ጉዳትም ይመስላል እና ተጫዋቹ ለመጀመሪያ ጊዜ ነው በፕሮፌሽናል ዘመኑ የሃርምስትሪንግ ጉዳት ሲያስተናግድ ለመጀመሪያ ጊዜ። እንግዲህ አሁን ያለበትን እድሜ ያለበትን ወቅታዊ ሁኔታ ለተመለከተ ይሄ ሊያስገርመን አይገባም። ብሩኖ ካለበት ጫና ካለበት ኃላፊነት በተለይ የሚና ለውጥ እንደ አሰልጣኞች ተለዋዋጭነት ይሄ ተጫዋች በርካታ ሚና እየተቀያየረ ረጅም ጊዜ ሲያገለግል የነበረ እንግዲህ በስተመጨረሻም ለ1 ወርና ከዛ በላይ ምናልባት ከሜዳ ሊያርቀው ይችላል። ጉዳቱ ፈታኝ ለተጫዋቾች እንግዲህ ያልታሰበ ድንገተኛ የሚከሰት የጡንቻ መሳሳብ ነው ብሩኖ ፈርናንዴስ እንዳጋጠመው አሰልጣኙ ከጨዋታ መጠናቀቅ በኋላ የገለጹት። ነገር ግን እስቲ ስለ ቪላው ፕሌይሜከርና ስለ ማኑኤል ኡጋርቴ የዕለቱ የጨዋታ ብቃት እናንሳ። ስለ ሞርጋን ሮጀርስ ይሄ ተጫዋች አነጋጋሪነቱ እንግዲህ ዘንድሮ የጀመረ አይደለም። የማንቸስተር ሲቲ አካዳሚ ውጤት የነበረ ወደ ቦሮ በ8 ሚሊዮን ፓውንድ ተሽጦ 20 ሚሊዮን ፓውንድ ገደማ የወጣበት እና ወደ ቪላ ፓርክ እንደመጣ ነው እንግዲህ ይሄ ተጫዋች በቪላ ፓርክ ከፍተኛ የሚታይ ልዩነት ማምጣት የቻለው። የሞርጋን ሮጀርስን ቆይታ ጭምር አሁን ጥያቄ ውስጥ የሚከት ብቃት እያሳየ ነው። ትልልቅ ክለቦች ይህን ተጫዋች የመንጠቃቸው ግድል የማይቀር ይመስላል። በተለይ ከጥቂት ሳምንት በፊት ነው ለተጫዋቹ ተጨማሪ ኮንትራት በመስጠት የ5 ዓመት ኮንትራት ውል ያራዘሙት ቪላዎች። እንደውም የምታስታውሱ ከሆነ ባለፈው ሳመር ወደ ዝውውር መስኮቱ ሊጠናቀቅ አካባቢ ሲቲ፣ ሊቨርፑል፣ ቼልሲ እዚህ ተጫዋች ላይ ቀጥተኛ ጥያቄ ለቪላ አቅርበው ነበር። ማለት ኦፊሻል ቢድ ሳይሆን ተጫዋቹ ይሸጣል አይሸጥም የሚለው እስከ 80 ሚሊዮን ፓውንድ ተተምኖ እንደነበር እናስታውሳለን። እንደውም ቼልሲ ጠንካራ ፈላጊ መሆኑ በተደጋጋሚ ይነሳ ነበር በወቅቱ። አሁን ቪላ ይሄን ስጋት ለመቀነስ ተጫዋቹ የማይቆይም ከሆነ ከፍተኛ ገንዘብ ለማግኘት የተጫዋቹን የመልቀቂያ ዋጋም ለማሳደግ የረጅም ጊዜ ኮንትራት መስጠታቸው ይታወቃል። ነገር ግን እሱ አይደለም የሞርጋን ሮጀርስ ወቅታዊ ብቃት። ካለፈው የውድድር ዓመት አንስቶ 21 ግቦችን በሁሉም ውድድር ማስቆጠር የቻለ ይሄ የ23 ዓመት ከ148 ቀናት ላይ የሚገኝ ወጣት ተጫዋች ነው። በቪላ ፓርክ ካለፈው የውድድር ዓመት አንስቶ ከ20 ግብ በላይ ተሳትፎ በማድረግ ከየትኛውም ተጫዋች በዚህ እድሜ ላይ የሚገኝ ተጫዋች ጋር የሚወዳደር አይደለም ብቃቱ። በእንግሊዝ እግር ኳስ የኡናይ ኤምሪ ሲስተም ከቀየራቸው ወይም በልዩነት ብቃታቸውን ከፍ አድርጎ ካሳያቸው ተጫዋቾች መካከል ግንባር ቀደም የሆነ የመጀመሪያ እንግሊዛዊ ተጫዋች ነው 10 የግብ ተሳትፎ ላይ መድረስ የቻለ። ለምሳሌ ፎደን ባደረገው የፕሪሚየር ሊግ 15 ጨዋታ 7 ግብ 2 አሲስት 9 ግብ ላይ ነው ተሳታፊ መሆን የቻለው። ኢዜ በ15 ጨዋታ 4 ግብና 2 አሲስት ነው ማድረግ የቻለው። ሞርጋን ጊብስ ዋይት 3 ግብና 1 አሲስት። ጁዲ ቤሊንጋም በሪያል ማድሪድ በ14 ጨዋታ 4 ግብ 3 አሲስት ነው ማድረግ የቻለው። ኮል ፓልመር እስካሁን ድረስ እንግዲህ ያደረገው የጨዋታ ብዛት 7 ነው። 2 ግብ ብቻ ነው ማስቆጠር የቻለው። እንግዲህ በወቅታዊ ብቃት በወቅታዊ ፐርፎርማንስ ካየን
ለእንግሊዝ ብሔራዊ ቡድን ቱሄልን ተጫዋች ተቀዳሚ አድርገውታል። ያው ከዚህ በፊት በተለያየ ሀሳብ ዙሪያ ሰፋ ያለ ፕሮግራም በቤሊንጋም፣ ሞርጋን ሮጀርስ፣ ፊል ፎደን፣ ኢዜ፣ ፓልመር ዙሪያ የሰራነው ሰፊ ፕሮግራም አለ። ወደኋላ መለስ ብላችሁ ማድመጥ ትችላለችሁ። በየትኛው ኳሊቲ ነው የእንግሊዝ ብሔራዊ ቡድን መመራት ያለበት? ነገር ግን ቶሎ የሚመለከቱት ወቅታዊ ብቃትና የተጫዋች ወርክ ሬት ከኳስ ውጭ ያለው የመከላከልም የማጥቃት ባህሪ እንዲሁም ዲስታንስ ከቨር የማድረግ ሜዳ ውስጥ የሚረግጧቸው ፖዚሽኖች በአታኪንግ ሰርድ እንዲሁም በራሳቸው የመጫወቻ ክልል ለአማካዩ በተቃራኒ ላይ የሚፈጥሩትን ጫና የሚያግዝበት መጠንና በተለይ የኢነርጂና የአካል ብቃቱን ታሳቢ ያደረገ ውሳኔ ላይ ነው የደረሱት እና ባለፉት የብሔራዊ ቡድን ጨዋታ ሮጀርስ በዚህ ፖዚሽን ላይ ተቀዳሚ ምርጫው ነው በተደጋጋሚ ሲሰለፍ ተመልክተናል። እንግዲህ ከደክላን ራይስ በመቀጠል በእንግሊዝ ብሔራዊ ቡድን በቶማስ ቱሄል ውስጥ ከፍተኛ ደቂቃ ካገኙ ተጫዋቾች ውስጥ በሁለተኛ ደረጃ ላይ ነው የተቀመጠው። ለዚህም ይመስላል ተጫዋቹ አሁን ላይ ከፍተኛ ሙገሳ በወቅታዊ ብቃት ላይ እንግዲህ የእንግሊዝ ሚዲያ ሰማይ አውጥቶታል። አሁን በሚያሳየው አስተዋጽኦም እንቅስቃሴም በልዩነት የቪላ የ10 ተከታታይ የሁሉም ውድድሮች ድል ላይ ያለምንም ጥርጥር ቀጥተኛ ተሳትፎ ያለው አስደናቂ ብቃቱን እያሳየ ነው የሚገኘው እና በዘንድሮ ሲዝን በእንግሊዝ ብሔራዊ ቡድንም በክለቡ በልዩነት እየተሞገሰ የሚገኝ በብቃቱ ከፍታ ላይ አስደናቂ የውድድር ዓመት እያሳለፈ ይገኛል ሞርጋን ሮጀርስ እና ይህ ተጫዋች ወደ ትላልቅ ክለቦች ወደ ሲቲ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሴናል በቅርብ ዓመት ውስጥ የመዘዋወሩ እድል ሰፊ ነው። ይህም ተጫዋች እንግዲህ የራሱን ብቃት በተሻለ ሌቭል ለማሳየት ከቪላን መልቀቁ የማይቀር ወይም የቀድሞ ያሳደገው ክለቡ ሊወስደው የሚችልበትም ቻንስ አለ። በተለይ ከበርናንዶ ሲልቫ ተተኪነት ጋር ሲቲ ከዚህ በፊት በፕሮጀክት ደረጃ ያቀደው ተጫዋች መሆኑን በተደጋጋሚ በተለያየ ወቅት እንመለከታለን። እንዲህ አይነት መረጃና የሮጀርስ ወቅታዊ አቋም ፍጹም አስደናቂ አነጋጋሪ የሆነ በክለብ ብቻ ሳይሆን በብሔራዊ ቡድንም ቦታውን እያስጠበቀ የመጣበት ሁኔታ ላይ ነው የሚገኘው እና በትናንትናው ጨዋታ 2 አስደናቂ ግቦችን አስቆጥሮ እንግዲህ ቪላ ሌላ 3 ነጥብ ጣፋጭ 3 ነጥብ እንዲያገኝ የረዳቸውን 2 ግቦችን ማስቆጠር ችሏል። የጨዋታውም ኮከብ በመባልም ተመርጧል እና የሞርጋን ሮጀርስ ወቅት ይመስላል አሁን ላይ የምናየው የሜዳ ውስጥ እንቅስቃሴ። ነገር ግን በማንቸስተር ዩናይትድ በኩል ስለ ማኑኤል ኡጋርቴ በአማካይ ስፍራ ሲሰለፍ ማንቸስተር ዩናይትድ ከኡጋርቴ እና ያለ ኡጋርቴ በሚል ትላልቅ ስታቶች እየወጡ ነው የሚገኙት። ይሄ ተጫዋች በተሰለፈበት ያለፉት 7 ጨዋታዎች ዩናይትድ 7ቱንም ተሸንፏል። ይሄ ሪከርድ ከባድ ሪከርድ ነው። ይሄ ተጫዋች የሜዳ ውስጥ እንቅስቃሴው አስተዋጽኦም በመከላከሉም በማጥቃቱም በኩል ሚዛናዊ አይደለም ወይም ኳሶችን የሚያሸንፍበት መንገድ ውጤታማነቱ ይሄ ኳስን የማሸነፍ ጥንካሬው በጎ ቢሆንም ግን ከዛም በኋላ ስላሉ እንቅስቃሴዎች ናቸው በርካታ ጥያቄዎች የሚነሱት። የማኑኤል ኡጋርቴ ክፍተት ምንድን ነው? አሁን ለ7 ተከታታይ ፕሪሚየር ሊግ ጨዋታ ይሄ ተጫዋች በተሰለፈባቸው ጨዋታዎች ሁሉ ዩናይትድ ተሸንፏል። በአማካይ ስፍራ የሚሰጠው እገዛና ቀጥተኛ ተሳትፎ ለማንቸስተር ዩናይትድ እንደ ሌሎች አማካዮች የተሟላ አይደለም። ለምሳሌ ማንቸስተር ዩናይትድ ማኑኤል ኡጋርቴ በአማካይ ስፍራ ላይ ካለ ሴንትራል ይሄ ፕሮግሬሲቭ ፓስ የሚባል የሽግግር ኳሶችን ለማድረግ ቢያንስ በአንድ የኳስ እንቅስቃሴ ዩናይትድ የመጀመሪያ የጨዋታ 15 ደቂቃ እዛ ፖዚሽን ላይ ካሴሚሮ ከተሰለፈ፣ ሜኑ ከተሰለፈ፣ ብሩኖንም በአማራጭነት ከተጠቀሙ በ15 ደቂቃ ውስጥ ዩናይትድ በትንሹ 10 ፕሮግሬሲቭ ፓስ ያደርጋል በአንድ ጨዋታ። ከነዚህ አማካዮች በድምሩ ነው የተከላካይንም እንቅስቃሴ ጨምሮ። ምክንያቱም የኡጋርቴ በፖዚሽኑ ላይ የሚያሳየው ተሳትፎ ለቡድን አጋሮቹ የሚፈጥረው ስፔስ እና ታክቲካል ዲስፕሊን እንዲሁም ከኳስ ጋር የሚያደርገው የሽግግር እንቅስቃሴ የተጫዋቹም ተሳትፎ የቡድን አጋሮቹ ነፃነትን ወሳኝነት አለ።
ነገር ግን ማኑኤል ኡጋርቴ በአማካይ ስፍራ ካለ ዩናይትድ በእጥፉ በ30 ደቂቃ 8 ፕሮግሬሲቭ ፓስ ነው የሚያደርገው። በ15 ደቂቃ 10 እያደረገ ይህ ቡድን በተጨማሪ 30 ደቂቃ ውስጥ 8 ነው የሚያደርገው። ከሚያደርገው በ15 ደቂቃ ፕሮግሬሲቭ ፓስ እንኳን በ30 ደቂቃ ያንሳል። ተጫዋቹ ሞር ዲፌንሲቭ አክሽን ላይ መወጠሩ፣ አብዛኛው ፓሶቹ ደግሞ ዲያጎናል ፓስ መሆኑና ባክ ፓስ እና ወደ ዊንግ የሚዘረጉ ኳሶች ረጃጅም ፓሶች ሳይሆኑ አጫጭር ለዊንግ ባኮች የሚበዛ ፓስ የሚያደርግ ለሽግግር እንቅስቃሴዎች የማያመች ቡድኑ በተለይ ማኑኤል ኡጋርቴ ሲኖር አንድ ትልቅ ክፍተት ይስተዋላል። በተደጋጋሚ ኡጋርቴ ኳሶችን የሚለቅበት ቦታ ወይም ለቡድን አጋሮቹ ፓስ የሚያደርግበት ታይሚንግ ተጋጣሚ ኦቨርሎድ ይሄ ከፍተኛ ጫና የፈጠረበት ኤሪያ ላይ ኳሶችን ፓስ ያደርጋል በተደጋጋሚ። ያ ማለት ለተጋጣሚ ፕሬሲንግ ዩናይትድ በከፍተኛ ሁኔታ ይጋለጣል። በተጨማሪም ለሃይ ተርኖቨር የሚጋለጥበት ትላልቅ ሪስክ ያላቸውን ፖዚሽኖች ላይ ነው ኳሶችን የሚያቀብለው ወይም የሚያደራጀው። ይህን ደግሞ ዩናይትድን ለመልሶ ማጥቃት እንቅስቃሴ በተደጋጋሚና በከፍተኛ ሁኔታ ያጋልጣል ኡጋርቴ ሲኖር። አሁን ለዩናይትድ ትልቁ ስጋት የዚህ ተጫዋች የዲፌንሲቭ አክሽን አቅምን መጠቀም ነው። ተጫዋቹ ካለ ደግሞ ዩናይትድ ላይ አማካዩም ዊንግ ባኮችም ላይ ከፍተኛ ጫና ኦቨርሎድ ይፈጠራል እና ሩበን አሞሪምን ከፍተኛ ራስ ምታት ውስጥ የከተተ የተጫዋቹ ሚና ነው። ሜኑ ተጎድቷል፣ ብሩኖ ተጎድቷል። ካሴሜሮ የትናንትናው ጨዋታ በቅጣት ምክንያት አልፎታል። ለቀጣይ ጨዋታ ይመለሳል። ዩናይትድ አሁን ላይ ያለምንም አማራጭም ወደኋላ የማይሉበት ወቅት ላይ ነው። በጃንዋሪ የዝውውር መስኮት ያቀዱትን ተጫዋች የማስፈረም ግዴታ ያለባቸው ወቅት ላይ የደረሱ ይመስላሉ። አንደኛ በተጫዋቾች ብቃት አሁን ካሴሜሮ ቢመለስ እንኳን ወደ ፖዚሽኑ ለአንድ የውድድር ዓመት ለሙሉ 38 ጨዋታ በካሴሜሮ ላይ የሚንጠለጠል ቡድን አይደለም። ምክንያቱም የፊት መስመር ተጫዋቾች ሰርቪስ ይፈልጋሉ። ብሩኖ ለአንድ ወር ከዛም በላይ ከሜዳ ከራቀ ዩናይትድ ለአጥቂዎች ያውም ኢምቤሞና አማድ በሌሉበት ቀጣይ 5-6 ጨዋታዎች ላይ ምን አይነት ሰርቪስ ነው የሚያገኙ? በዛ ላይ ፌስቲቭ ፊክስቸር የቦክሲንግ ዴይ የተደራራቢ ጨዋታ ጫና በሚፈጠርበት ወቅት እነዚህ ሁሉ ጉዳዮች ለሩበን አሞሪም ቀጣይ ትልቅ የቤት ስራ ነው። ስለዚህ ዩናይትድ ባለው አቅም በተሻለው መንገድ አማካዩን ስፍራ የማጠናከር ግዴታ ውስጥ የገባበት ወቅት ነው። በተጫዋቾችም ብቃት እንዲሁም ጉዳት ላይ አሁን የዩናይትድ የአማካይ ክፍል መሳሳቱ ከጨዋታ ጨዋታ እየተስተዋለ መጥቷል። እዚህ ላይ ደግሞ የቡድኑ ብቻ ሳይሆን የፕሪሚየር ሊጉም የክሬቲቪቲ አቅም በልዩነት የሚያሳየው ብሩኖ ከተጎዳ ለዩናይትድ የአደጋ ጊዜም በችግርም ወቅት ነፍስ እየዘራ ቡድኑን ከትላልቅ ጭንቅ ውስጥ ሲያወጣ የነበረው ተጫዋች ከጎደለ ቡድኑ ላይ የሚደርሰው ጫና ተጫዋቾች የሚወስዱትም ኃላፊነት ከፍ ይላል እና በዚህ ደረጃ በኳሊቲ የአማካዩን ሚዛን ጠብቆ በልዩነት የሚመራ የዩናይትድ ቀጣይ የቤት ስራ ይመስላል በዚህ የጥር ዝውውር መስኮት። እንደውም ትናንትና ታይምስ ላይ አንድ ዘገባ ስመለከት ነበር። ብሩኖ መኖሩ ብቻ አይደለም እድሜን ያማከለ ዝውውር የተጫዋቹ የረጅም ጊዜ ተተኪ የካሴሜሮ አሁን ላይ በወቅታዊ ብቃትን መሰረት ያደረገ ፈጣን ምላሽ የሚያስፈልገው የቦታው ላይ ዝውውር ያስፈልጋል። እንደውም ታይምስ እንደጠቆመው ከሆነ የዩናይትድ የረጅም ጊዜ ፕላን ከኤሌት አንደርሰን ይልቅ አደም ዋርተን የሚል ጥቆማ አስቀምጠዋል እና ዩናይትዶች እንግዲህ ለዚህ ተጫዋች ከ60 እስከ 65 ሚሊዮን ፓውንድ አካባቢ ፓላስ ይፈልጋል ተብሎ በሚዲያ ደረጃ የምንሰማው። ከዚህ ተጫዋች ጋር በየጊዜው የዩናይትድ ስም ይያያዛል። ምን አይነት እርምጃ ይሄዳሉ አብረን በጋራ የምንመለከተው ነው። በተለይ በኮቢ ሜኑ በኩል የተነሳው እሳት አልረገበም። ተጫዋቹ በዚህ የዝውውር መስኮት በሚመጣው የጥር የዝውውር መስኮት የመልቀቅ እድሉ በጣም ሰፊ እንደሆነ በአብዛኛው ሚዲያ እየተዘገበ ነው። በተለይ ቼልሲ በዚህ ተጫዋች ሁኔታ ላይ አጥብቆ እየተከታተለ ነው የሚገኘው።
እንደውም አንድ የቴሌግራፍ ዘጋቢ ማቲሎ የሚባል ቼልሲዎች ብሉኮን እስከ 250 ሚሊዮን ፓውንድ አካባቢ አጠቃላይ ፓኬጅ ለሁለት አማካይ ከፍለው ተጨማሪ ወደ 300 ሚሊዮን ፓውንድ የሚጠጋ ሌላ የአማካይ ክፍል ግዢ ሊያደርጉ ይችላሉ ማለት በድምሩ ሜኑ ላይ አይናቸውን ጥለዋል ብሎ ከቀናት በፊት በተለይ በበርንማውዝ ጨዋታ ወንድምየው ያሳየውን ተቃውሞ በቲሸርት ፍሪ ኮቢ ሜኑ የሚል ቲሸርት ለብሶ በኦልትራፎርድ መታየቱን ተከትሎ ጉዳዮች ከበስተጀርባ እንግዲህ በከፍተኛ ውጥረት ውስጥ እንደሚገኝ ያሳያልና ይህም ተጫዋች የሚለቅ ከሆነ የዩናይትድ የአማካይ ክፍል እድሜም ብቃትም ጤንነትም እንግዲህ አሳሳቢ ደረጃ ላይ የደረሰ ነውና ዩናይትዶች በጥር የዝውውር መስኮት አንድ እርምጃ ሊወስዱ ይችላሉ ተብሎ ይጠበቃል። በአጠቃላይ ግን የቪላ ፓርኩ የአስቶን ቪላ ድል ወደ 3ኛ ደረጃ በቀጣይ ጨዋታዎች በተረጋጋ መልኩ 3ኛ ደረጃ ላይ ሆኖ የሚያደርጉበት የነጥብ ልዩነቱን በድጋሚ ወደ 3 ከአርሴናል ጋር ያጠበቡበት ከሲቲ ጋር ወደ 1 የመለሱበት በ3ኛ ደረጃ ተደላድለው የተቀመጡበት አስደናቂ ሳምንት ሆኗል ለኡናይ ኤምሪ እና ይሄ አሰልጣኝ በ120 የአስቶን ቪላ የቡድኑ ታሪክ 2 ጊዜ ብቻ ነው አስቶን ቪላ በክለቡ ታሪክ ከ111 ዓመት በፊት 10 ተከታታይ ሊግ ጨዋታዎችን አሸነፉ። ከ111 ዓመት በኋላ ለመጀመሪያ ጊዜ 10 ተከታታይ በሁሉም ውድድሮች ጨዋታ ማሸነፍ የቻሉት። ቪላ ያልተገመተው የሊጉ የዋንጫ ተፎካካሪ ቡድን የመሆን እድሉን ከጨዋታ እያሳየ ነው የሚገኘውና አሁንም በ3ኛ ደረጃ ላይ መቀመጥ ችሏል። የቪላ ፓርኩን ፍልሚያ በእንዲህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት እንድታደርጉ በአክብሮት እየጋበዝን በኢሳቅ ጉዳትና በደማቅ ሁኔታ የተጀመረውን የአፍሪካን ዋንጫን በተመለከተ የሞሮኮን ድል አንስተን የምንወያይበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። ሰላም ቆዩ።